ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ፈተና ገጠመኝ 244ኛ ነው። እግዚአብሔር ስሙ የተመሰገነ ይሁን። ከርዕሱ እንደተመለከታችሁት ለመስማት የምትጓጉለት እንዲሁም እንደ ልዩ ገጠመኝ 48 የተሰወሩ አባቶች ታሪክ እንደ ልዩ ገጠመኝ 40 የሰው ልብ ማንበብ የሚችለው እንደሚባለው በጣም ልባችሁን የሚያንጠለጥል የሚገርም ታሪክ እኔም እቺን ገጠመኝ በመስማቴ ለመስማትም ሪሰርች ለማድረግ ብዙ ቦታ በመዞሬ የአምላኬ ስም የተመሰገነ ይሁን ብዬ እግዚአብሔር ጉልበቴን ባርኮ ስለሰጠኝና ከገዳም ገዳም ተዟዙሬ ወንድማችን አግኝቼ ታሪኩን እንዳቀርብ ምክንያት ስለሆንኩ ደስ ይለኛል። በጣም እድለኛ ነኝ። ገጠመኙን ስትሰሙ ለናንተ ለራሴ ብላችሁ ብቻ አትስሙ። ይሄ ነገር እገሌም ቢሰማው እገሊትም ብትሰማው እማማ ገሌ አባባ ገሌ ወይም አባ ገሌ መምህር ገሌ ቢሰማው ደስ ይለኛል ብላችሁ ለብዙ ሰዎች አካፍሉ። እስረኞችን ማስተማር ከጀመርኩበት ጊዜ ጀምሮ የማልሰማው ጉድ የማላየው ተአምር የለም። ከዛ ሁሉ የሚበልጠው ግን በእስር ቤት ታሪክ ውስጥ ከተፈጸሙ የሚገርሙ ታሪኮች ውስጥ አንዱ ይሄ ዛሬ የምነግራችሁ ነው። አንዱ ብዬ እለዋለሁ እንጂ የትኛውም ገጠመኝ ቢመጣ አንዱን የሚጋፋ እንደ ሁለተኛ ተብሎ ሊጠጋጋው የሚችልም የለም። ሶስተኛም ሊሆን የሚችል የለም። አንድ ብለን ይሄንን እንደ ጥሩ ነገር ይሄን ገጠመኝ እንናገርና ከዛ በኋላ አራተኛ አምስተኛ ብለን ብንሄድ ያስኬዳል። ለምን አንደኛ ሁለተኛም ሶስተኛ ደረጃ ላይ ሊቀመጥ የሚችል ሶስቱንም ደረጃዎች ሊይዝ የሚችል ተወዳዳሪ የሌለው ገጠመኝ ነው ብዬ አስባለሁ። ይሄንን ስትሰሙ ፖዝ አድርጉትና እግዚአብሔር ሆይ ገጠመኙን እንድሰማ ስለፈቀድክልኝ አመሰግናለሁ ብላችሁ አንድ አቡነ ዘበሰማያት ብላችሁ ልቦናችሁን ከፍታችሁ በልቦናዬ ውስጥ አሳድርልኝ፣ የሰማሁትን ለፍሬ ለበረከት አድርግልኝ፣ የቅዱሳን በረከት የቅዱሳን መልጃ ከኔ ጋራ አድርግልኝ ብላችሁ ጸልያችሁ ብትጀምሩት ደስ ይለኛል። መልካም ቆይታ። እንግዲህ ይሄ ዘመናችን ከባድ ነው። ከባድ የሚያደርገው ቴክኖሎጂ መምጣቱ ብቻ አይደለም፣ ወይም ደግሞ የትንቢት መፈጸሚያ ጊዜ የዘመን መጨረሻ ስለሆነ አይደለም። ከባድ የሚያደርገው ዘመናችንን ከባድ የሚያደርገው ዲያብሎስ ከታሰረበት ስለተፈታ ነው። ይህ ገጠመኝ መቼ እንደተፈጸመ በመገመት ትደርሱበታላችሁ። መጨረሻ ላይ ነግራችኋለሁ። አሁን ባለበት በዚች 5 ዓመት 10 ዓመት ውስጥ የተፈጸመ ገጠመኝ አይደለም፣ ግን ገጠመኙ መፈጸሙን ያወቅነው አሁን ቅርብ ጊዜ ከእስር ቤት በተፈታ ወንድማችን ነው ማለት ነው። እስር ቤት በተደጋጋሚ እየሄድኩኝ አስተምር ስለነበረ የሆነ ጊዜ ላይ እንደ ልማዴ ላስተምር ሲሄድ አንድ እስረኛ ጎሎ አገኘው። ጎሎ ስላችሁ ማቀው በጣም ተጫዋች ቀልደኛ ደስ የሚል ልጅ ተፈታና የት ሄደ ስላቸው ወይ መምህር ተፈታኩ ባለፈው ነግሮህ ነበር አንዴ መስራች አለ ብሎ ነግሮህ ነበር እና ተፈታኩ አሉኝ። ወለታው ደስ ሲል ግን ብታገኘው ጥሩ ነው ብሎ ደግሞ አንድ ልጅ ልክ ስብከቴን ጨርሼ አስተምሪያቸው ስወጣ አንድ እስረኛ ወይም አንድ ልጅ ጠራኝና መምህር ስልኩ ከቤተሰቦቹ ታገኛለህ የእህቱ ስልክ ይወልንካ ብሎ የእህቱን ስልክ ሰጥቶኝ አግኘው እንደምንም ብለህ እሱ ጋር ማንም ሰው ያልሰማው የሚገርም ገጠመኝ አለ። የሱ የራሱ ገጠመኝ አይደለም። የሄደውም ደግሞ በዚህ ገጠመኝ ምክንያት ነው። ገጠመኙ የተፈጸመው በዚህ እስር ቤት ውስጥ ነው። በዚህ ገጠመኝ ምክንያት ነው እሱም የሄደው። የምታገኘው ምናልባት እርግጠኛ ነኝ ብዬ 100% ባልናገርም 80 እና 70% ግን ልናገር የምችለው ገዳም ነው የሚሄደው። እኔ ከዚህ እስር ቤት ከወጣሁ በኋላ የትም ባልሄድ ደስ ይለኛል። ታዲያ የትም ካልሄድክ የት ልትሆን ነው ብዬ ስለው ያው መቼም የትም ካልተሄደ የሚኬደው እንደ ገሌ ነው ብሎ ያንን ሰው ስም ጠቅሶ ሲናገር ሰምቻለሁ። ገሌ ደግሞ ብያልኳችሁ ሰው በኋላ ምነግራችሁ ማለት ነው። በእስር ቤት ውስጥ አንድ የህይወት ታሪክ ያለው ሰው ነው ማለት ነውና በሱ ምክንያት
እንግዲህ አንድ ቦታ መሄድ ፈልጓል። ያም ገዳም ነው ማለት ነው። ገዳማት ነው የሚሄደው። ገዳማት የመሄድ እድሉ 70% ቢሆንም ግን የት ገዳም እንደሆነ ግን አላወቅኩኝም። ከቤተሰቦቹ ልታገኝ ትችላለህ አለኝ። እሺ ብዬ አስተምሪያቸው ከወጣ በኋላ እህቱ ጋር እየደወልኩኝ ወደ ቤት ሄድኩኝ። በራይድ ነበር የሚሄደው። በዚህ አጋጣሚ እግዚአብሔር ያክብርልኝ መምህር ለወንጌል አገልግሎትም ለተለያዩ ዶር ቱ ዶር በመታገለግለው ሩጫ ላይ ይጠቅማል፣ ለትራንስፖርት ይሆናል እያላችሁ የምትሰጡኝ ቤተሰቦች በጣም አመሰግናለሁ። እኔ መኪና መንዳት ባልወድም መንዳት ባልችልም ግን ደግሞ በራይድ እንድንቀሳቀስ የምታረጉኝ ሰዎች እውነት ትልቅ ስራ እየሰራችሁ ነው። እግዚአብሔር ያክብራችሁ። በጣም ትልቅ ስራ ነው የሰራችሁት። ምክንያቱም ትራንስፖርትን የመሰለ ነገር የለም። ቆሞ መኪና መጠበቅ፣ ቆሞ ታክሲ መጠበቅ፣ ባስ መጠበቁ ደስ የሚያሰኝ ብዙ ሰዎችን የማገኝበት ፍሬ ማፈራበት ቢሆንም ቶሎ ግን ልደርስላቸው የምችላቸው ሰዎች ቶሎ ስለማልደርስላቸው በራይድ በፍጥነት ቶሎ ብዬ አንድ ቦታ ላይ መድረስ ችያለሁ ማለት ነውና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። 3 ሰዎች አላችሁ። እግዚአብሔር ይስጣችሁ። ከወር እስከ ወር እንዳልቸገር አድርጋችሁ የምታግዙኝ እግዚአብሔር ያክብራችሁ። እቺን አጋጣሚ ተጠቅሜ ላመስግን። ወደ ገጠመኙ ስገባ ግን እህቱ ጋር እየደወልኩኝ ሲሄድ እኔ መምህር ተስፋዬ እባላለሁ ስላት፣ ወይኔ መምህር ያንተን ትምህርት እኮ ወንድሜ ከእስር ቤት ከተፈታ በኋላ ሰጥቶኝ ሄደ አለችኝ። የት ሄደ? እኔም እኮ የምፈልገው እሱን ነው ስላት ጊዜ ገዳም ሄደ አለችኝ። ከዛ የት ሄደ? እንደዚህ ገዳም። ያው መናገር ያልፈለኩበት እሱ እንዳትናገር ስላለኝ ነው። መናገር ስላልፈለኩኝ ሳይሆን እሱ እንዲነገርበት ስላልፈለገ ብቻ ነው። ሄደ አለችኝ። እሺ ብዬ ብሄድ አገኘዋለሁ አልኩት። ታገኘዋለህ፣ እንዲያው ሱባኤ መግባት የምጀምረው ከሚቀጥለው ሳምንት በኋላ ነው። ሄጄ ጸበል እየተጠመቅኩኝ አካባቢውን እየቃኘሁኝ የናፈቀኝን ሰፈር መቃኘት እፈልጋለሁ። 9 ዓመት ተለይቼዋለሁ ይሄንን ገዳም። ማነው አጠቃላይ የአዲስ አበባን ጉዞ ለልደታ ፍርድ ቤት ወይ የሆነ ቦታ ለዳኝነት ወይም ደግሞ ለችሎት ሲሄዱ ካልሆነ በስተቀር ከተማዋን አያውቋትም። በባስ ተጭነው ሲሄዱ የዛን ጊዜ ከተማዋን ያዩዋታል። ከዛ ውጭ ግን ያው አይፈቀድም። አንዳንድ እስረኞች ግን 20 ዓመት 15 ዓመት ምናምን የቆዩ እስረኞች ታማኝ እስረኛ የሚባሉ አሉ። ወጥተው ሄዶ ከተማ አይተው ተላልከው ተመልሰው የሚገቡ አሉ። የትም መሄድ ስለማይችሉ ማምለጥ ስለማይችሉ እስር ቤቱን እንደ ቤተሰብ እንደ ቤት የሚያዩት ማለት ነው። የእድሜ ልክ ስርዓት ሲፈረድባቸው እንደዚህ አይነት ነገር አለ። በአመክሮ የሚወጡም አሉ። በታማኝነት ደግሞ ቶሎ የእስር ጊዜያቸው አጥሮላቸው የሚወጡም አሉ። ወንድማችን ግን የእስር ጊዜውን ጥንቅቅ አድርጎ ነው የወጣው እና ለምንድነው ገዳም የመጣኸው ብዬ ለመጠየቅም የሚመች ብዙ ጥያቄዎች አዘጋጅቼ በትራንስፖርት ተሳፍሬ ሄድኩኝ። ከዛ ወንድማችንን ብደውል ስላላገኘሁት ቀጥታ እሷ ያለችኝን ምልክት ይዤ ሄድኩት። ምልክቱም በጣም ደስ የሚለው ነገር በህይወት አሉ ተብሎ የተባሉ አባት አሉ። እሳቸው ጋራ ሄዶ ክፍሌን እሰጥሃለሁ፣ እኔ ክፍል ላይ ሱባኤ ትይዛለህ፣ እኔ ክፍል ላይ ትቆያለህ፣ እንኳንም እግዚአብሔር ፈታህ። ደግሞ ከተፈታህ በኋላ ጭፈራ ቤት አላልክ፣ ዳንስ ቤት አላልክ፣ ወይም ደግሞ ልብላ ልጠጣ ላመንዝር ልዘሙት አላልክም። እንዴት ያለ ስልጠና ውስጥ ነው የነበርከው እባክህ ብለው በጣም ደስ ብሏቸው ና ልጄ ብለው ግንባሩን ስመው ቤታቸው አስተናግደውታል። እኚህ ካህን ጸበልተኛ የነበሩ ካህን ናቸው። ከዛ በኋላ እኛ አባት መልሰው ደግሞ ቤታቸውን ለአንዳንድ ሰዎች መጠጊያ ያደርጉታል። ቤተክርስቲያኑ ቢያውቅም ቢቆጣቸውም ምንም ማድረግ አይችሉም። እድሜ ገፍቷል፣ የምትሉትን ነገር አልሰማላችሁም፣ ካህን ነኝ አክብሩኝ፣ የደስ ያለኝን ነገር አድርጊያለሁ፣ ምን ታመጣላችሁ የሚሉ ናቸው። አንዳንዴ ለጽድቅ እንደዚህ ወገባቸው ታጥቀው የሚከራከሩ አባቶች ደስ ይላሉ። ወንድማችን እዛ ቤት ሆኖ አገኘሁት። ከዛ መምህር እንዴት መጣህ አለኝ። እንዴ መጣሁ አንተ ግን ሳትነግረኝ። እኔ ሱባኤን ከጨረስኩ ምን ካልኩኝ በኋላ ተመልሼ ወደ ከተማ መጥቼ ከእናትና አባቴ ጋር 1 ዓመት ተቀምጬ ነው ተመልሼ ደግሞ ገዳም ለመምጣት ያሰብኩት አለና ዝም አለ። አለና ዝም ምን ነው ስለው አይ መናገር የሌለብኝን ተናገርኩ አለኝ። እኔ እሱን ላስተፋህ እኮ ነው የመጣሁት፣ የምታውቃትን ያችን አይምሮህን የገዛችውን ገጠመኝ እንድትነግረኝ ነው የመጣሁት ስለው ማነግር አለኝ። ቀጭኑ ረጅሙ ልጅ ታውቃለህ፣ ቀይ ካናቴራ በብዛት የሚያደርገው ስለው ወይኔ ያስበላኝ ምናምን አለ። እንዴ ያኔ መሰለ ታሪክ ያኔ መሰለ ገጠመኝ አፍነህ ልትቀመጥ ትፈልጋለህ አልኩት። አይ እኔ አንድ ውጤት ሳላይበትማ በፍጹም ይሄን ገጠመኝ ለሰው አላወጣው፣ ምክንያቱም ገጠመኝ እንዲሆን ነው የምፈልገው አለ። ምን ያህል ሰው ተሳስቦ በዚህ ገጠመኝ ምክንያት ምን ያህል ሰው እንደተሳሳበ ማወቅና ኤክስፒሪያንሱን ማግኘት ፈልግ ነበር አለ። አንተ እኮ እስር ቤት ሆነ 9 ዓመት ሙሉ ያን ነገር ሰምተኸው እየኮመኮምከው ማንም ሳይጋፋህ እስር ቤትን እንደ በዓት ተጠቅመህበት ብዙ ነገር አድርገሃል አልኩት።
እሱማ ልክ ነው። እኔ ታሪክ የሰማሁት ከታሰርኩ ከ2 ዓመት በኋላ ነው። ስለዚህ 7 ዓመት ሆኖኛል ታሪኩን ከሰማሁኝ አለ። 9 ዓመት ከታሰረ እንደዛ ነው የሚሆነው። እሺ አልኩና በል ጀምር ንገረኝ፣ መሽቶብኛል። አሁን ነግረኸኝ ጠዋት ተመልሼ ወደ አዲስ አበባ መመለስ ፈልጋለሁ ስለው ኖ በፍጹም እዚህ 3 ቀን ቆይታ ነው የምትሄደው አለኝ። እንዴ እንኳን እኔ አንተ ራስህ ከመጣ ቅርብ ጊዜ እኮ ነው አልኩት። እና እኔ ገዳሙን አውቀዋለሁ፣ እኔን ማዘዝ አትችልም። ስለዚህ አስተማሪህ ነኝ፣ ወንድሜ ነህ፣ እንከባበር፣ ንገረኝ አልኩት። ሽሽት ያዘ፣ ሊጠፋብኝ ሆነ። ለምንድን ነው ገጠመኙን እንዳትናገር የተባለ ይመስል አልተባለም። በቃ ያንን ነገር ለኔ በመንገሩ የሆነ ነገሩ የሚጋለጥበት መስሎ ተሰማው። እኔ ስማ ምን አይነት ታሪኮች እየመጣሁ እንደምነግራችሁ ታውቃለህ አይደል? ይሄን ገጠመኝ ሰምቼ መተኛት አልችልም። የኢትዮጵያ ሕዝብ ይሰማዋል፣ ይማርበታል አልኩት። በቃ እንደዚህ ይሻላል አለኝ። አዎ እሺ አባል ልንገራቸው እንዴ። ከዛ እንደዚህ ያለ ገጠመኝ አለ ብሎ ለ15 ደቂቃ ያክል ቁጭ አጎ ከነገራቸው በኋላ ናማ ልጄ ተስፋ ስላሴ አለኝ። ነግሯቸው ነው ክርስትና ስሜን። ከዛ አቤት አባ ስላቸው ጊዜ አስተፋው ደስ አይለው አስተፋው። ይሄን የመሰለ ተቀብሮ አይቆይም፣ እንዲያው ለቤተ ክህነት ወስደህ ስጣሉኝ። እኔ ለቤተ ክህነት ምን አሰጠኝ? ይሄው መጥቼ እናገራለሁ። ቤተ ክህነት ከፈለገ መዝግቦ ያዘው፣ ያንን ከእስር ቤት ሄዶ ያጣራ። ወንድማችንም ሄዶ ቤተ ክህነት ሄዶ እገሌ የሚባል መታወቂያው በዚህ ቁጥር የሚታወቅ ምናምን ሰው ብሎ ያሳወቅ ከፈለገ ብዬ እኔ ወንድማችንን በኦዲዮ ሪከርድ አድርጌ አስተፋሁት ማለት ነው። እናም ወደ ገጠመኛችን ስንገባ ወደ ወንድማችን ገጠመኝ ማለት ነው። እኔ አስተዋጽኦ ያደረኩት ለእናንተ ይሄን ኢንፎርሜሽን በማድረስ ቢሆንም አፈላልጌ ግን ወንድማችን በማግኘቴ ደስ ይለኛል፣ ኩራት ይሰማኛል። የቅዱሳንን ታሪክ ማቅረብ በጣም ትልቅ መታደል ነው። ደግሞ እነሱም ይፈልጉኛል፣ እኔም እፈልጋቸዋለሁ። አንተጣጣም ብያቸዋለሁ። ልዩ ገጠመኝ 48ን ከኤስ ከኢ ወይም 5ቱንም ያዳመጠ በቃ ፐርፌክት ነው። ማንንም ሰው አይስትም። እብድ ይጠራጠራል። ሁሉም እብድ ብሎ አያስብም። ሁሉም የኔ ቢጤ ነው ብሎ አያስብም። ሁሉም ሀብታም ሌባና ሆዳም ነው፣ ሁሉም ድሃ ደግሞ ምስኪን ነው ብሎ አያስብም። በሀብት ውስጥም የሚገርም አይነት ቅድስና አለ። በድህነት ውስጥም የሚገርም አይነት ቅድስና አለ። በድህነት ውስጥም የሚገርም አይነት ዱርዬነት አለ። በሀብት ውስጥም የሚገርም አይነት ዱርዬነት አለ። ስለዚህ እግዚአብሔር ሲመርጥ ነው። በየትኛውም አይነት የህይወት ዘርፍ ላይ ብትሆኑም የትኛውም ሙያ ቢኖራችሁም እግዚአብሔር ልጠቀምብህ ካለ ወለም ዘለም የለም፣ ገለመለ የለም። ቀጥታ ፊት ለፊት ነው ከእግዚአብሔር ጋር የምትገናኘው። ልክ እንደ ነብዩ ዮናስ ምን ያደርግ ነበረ? ነብይ ነኝ ብሎ ራሱን ማለት አልሾመም፣ ግን የእግዚአብሔር ነብይ ነህ ተብሎ ያገለግልበት ነበረ። ልክ ግን መልእክት ሂድና ለነነዌ ሰዎች አስተላልፍ ሲባል እንዴ እግዚአብሔር መሐሪና ቸር ስለሆነ ሄጄ በ3 ቀን ውስጥ ነነዌ ትገለበጣለች ብዬ ከተናገርኩ በኋላ እግዚአብሔር ቢምራቸውና እኔ ነነዌ ካልተገለበጠች ህዝቡ ምን ይለኛል እኔ ብሎ ተጨንቆ ነበረ። እግዚአብሔር ደግሞ ነብይ ነኝ ብለሃል ሄደህ ትናገራታለህ ብሎ በአሳ አንባሪ ሆድ ውስጥ ዋጠውና 3 ቀን 3 ሌሊት በጨለማ ክፍል ውስጥ እየጸለየ እንዲያድር አድርጎታል። መምህር ነኝ ብዬ ከወጣሁኝ ሁሩ ወመሃሩ ሂዱና አስተምሩ ተብዬ ደቀ መዝሙር ተብዬ ከሰዋስወ ብርሃንም ከቤተ ክርስቲያንም ከአገልግሎትም ከሰንበት ትምህርት ቤትም ከአጠቃላይ ስልጣኑን እስከተቀበልኩኝ እያስተማርኩ እስከሆነ ድረስ እውነትን መሸፈን አይፈቀድልኝም። እውነትም ተሸፍና እንድትቀር አትፈቅድም። ለዛ ነው እንኩ በነፃ ምላችሁ። እስር ቤት ያጋጠመውን ነገር ነው የሚነግረኝ። እኔ ለመታሰር ምክንያት የሆነኝ ወንጀል ምን እንደሆነ መናገር አልፈልግም አለ። ግን 9 ዓመት ታስሬ ነው የወጣሁት። በ9 ዓመት እስሬ ውስጥ ግን ትልቅ ዩኒቨርሲቲ ገብቶ አንድ ከሃይስኩል ወደ ዩኒቨርሲቲ የተሻገረ አንድ የሃይስኩል ተማሪ የነበረ ሰው ዩኒቨርሲቲ ሲገባ ዶክተር ለመሆን 7 ዓመት በቂው ነው። በትንሹ ነው፣ በመካከለኛው ነው የምነግራችሁ። 9 ዓመትም 14 ዓመትም ሄዶ ፕሮፌሰርም ረዳት ፕሮፌሰርም ብዙ ነገር መሆን ይችላል። በ9 ዓመት ውስጥም እኔ ልክ እንደዛው የመንፈሳዊ ፕሮፌሰርነት ማዕረግን ማግኘት የምችልበት ዕውቀት ነው ያገኘሁት። ቆሜ መቀደስ ባልችልም ቆሜ ለመቀደስ የሚያስችል የቅዳሴ ትምህርት ባልማርም ከዛ እኩል ሊሆን የሚችል ነፍሴን ወደ እግዚአብሔር ላስጠጋበት የሚችልበት ዕውቀት አግኝቻለሁ ነው የሚለውና ለዚህ ዕውቀት ምክንያት የሆነኝ ግን መርማሪ ኮንስታብል ተብለው የሚጠሩ
በእስር ቤት ውስጥም ሆነ በፍርድ ቤት በተለያዩ ፖሊስ ጣቢያዎች ላይ የሚያገለግሉ ፖሊሶች ሳጅኖች ናቸው ማለት ነው። ለዚህ አሁን ላለበት ገዳማዊ ህይወት እንዲበቃ ምክንያት የሆነው እሱም እንዲህ ነው። እስር ቤት በጀመርኩኝ በሁለተኛ ዓመቴ ላይ አለ እስር ቤት በታሰርኩኝ በሁለተኛ ዓመቴ ላይ ሳጅን ይበለኝ መርማሪ ወይም ኮንስታብል ይበለኝ ረስቼዋለሁ፣ ግን ፖሊስ እንደሆነ እረዳለሁ እና ማዕረግ ያለው ሰው ነው። እባክህን ቄስ ምናምን ታስሮም ይምጣ ዘመድ ለመጠየቅም ከመጡ ወይም የታሰረ እስረኛ ለመጠየቅ ለማስተማርም ከመጡ እባክህን ቶሎ አገናኘኝና ላገኛቸው ሲል ምን ንስሐ መግባት ፈልገህ ነው አሉ። ብቻ ማናገራቸው ነገር አለ ምናምን ብዬ አፈርኩ አለ ልጁ። ከዛ ጎበዝ ጥሩ ነው ያ ሃይማኖት አባቶችን ለማግኘት መሞከርህ መልካም ነው አለኝና ሰላም ብሎኝ እሺ ችግር የለውም ብሎ ሄደ። በማግስቱም ሰላም መባባል ጀመርን እና አትኩሮ እኔን ነው በቃ ሰላም የሚለኝ ወደደኝ አለ። ከዛ አንድ አባት መጡ አሳልሙኝ አለ። እሱ ይዟቸው መጥቶ አሳልሙኝ አንድ 5 ደቂቃ ይፈቀድለት ተብሎ ፈቀደለትና ንስሐ እንዲገባ አደረገው እና ስለተባበርከኝ በጣም አመሰግናለሁ፣ ቃሌንም ስላከበርክ እግዚአብሔር ያክብርህ፣ ነፍሴን አሳረፍካት ሲለው ጊዜ በዚህች ነው ነፍሴ ያረፈችው? አዎ እኔም ማውቀውን ታሪክ ብነግርህማ ነፍስ እንዴት አታርፍም? ከዛም በላይ ትልቅ ረፍት ታርፋለች አለው። ምንድነው የምታውቀው ታሪክ አለው። ና አለና ለብቻው ለይቶ ወስዶ መስማት ትፈልጋለህ አለው። አዎ እሺ ና አለ። ቁጭ አሉ። ፖሊስ ነው። በጣም የሚገርማችሁ ነገር በጣም ብዙ ፖሊሶች ከእስረኞች ጋር ፒስ ናቸው። በመጥፎም በጥሩም አሉ። በመጥፎ ወደ ምስላችሁ ያው መቼም የእስር ቤት ሚስጥር ማውጣት ወይም ደግሞ የአንዳንድ ነገሮችን ሚስጥር ማውጣት አይሆንብኝና ልዝለለው አያስፈልግም። ወደዚህ ጋር ስንመጣ ግን ወንድማችን ፖሊሱ ማለት ነው ና ብሎ ጠራውና ይሄን እስረኛ የትኛውን አሁን ስማቸውን ልከፋፍልላችሁ እኔ ያገኘሁት እስረኛ ብዬ ይሄኛው ልጅ እኔ ያገኘሁት ብዬ ስም አውጥቼለታለሁ። ፖሊሱ የሚናገረው ታሪክ ውስጥ ያለው ደግሞ ሌላ እስረኛ አለ። ደግሞ እኔ በእስር ቤት እና በወንጀለኞች በመመርመር ጉዳይ ላይ በጣም ብዙ ዓመት እድሜን ጨርሻለሁ እና ሃይማኖቴ እስልምና ነበረ። መነሻዬም ቤተሰቦቼም እስላሞች ነበሩ። አሁን እኔ ኦርቶዶክስ ነኝ። ኦርቶዶክስ የሆንኩበትን ሚስጥር ልነግርህ አለው። እሺ ኦርቶዶክስ በመሆንህ ልትኮራ ይገባሃል። ፖሊሱ በግል ነው የሚያወራው፣ እንደ ግል እንደ አንድ ሃይማኖተኛ እና አንድ መንፈሳዊ ሰውና እንደ አንድ ግለሰብ ነው እንጂ የሚያወራው እንደ ፖሊስነት እንደ መንግስት አይደለም። ይሄን እንደዚህ አድርጋችሁ እንዳትወስዱትና እንዴት እንደዚህ አይነት ቦታ ላይ ብላችሁ እንዳታስቡ። እንደ ጓደኛ ነው የሚያወሩት እና በቃ ድንጋይ ላይ ቁጭ ብሎ ይሄን ታሪክ ባሰብኩ ቁጥር ይላል ፖሊሱ በቃ እኔ ራሴ ጥፋ ነው የሚለኛል እኮ ንገረኝና ልቤን አንጠለጠልካት እኮ አለው። ይኸውልህ አንድ አባት ይታሰራሉ። እኚህ አባት ያለ ወንጀላቸው የታሰሩት። እኚህ አባት የሃይማኖት አባት ናቸው። በቤተ ክርስቲያን የገንዘብ ማከፋፈል ስራ ውስጥ የተሰበሰበ የቁልቢ ገንዘብ ይመስለኛል የዛ አካባቢ ላይ ብቻ የሆነ የተነካካ ገንዘብ አለ። እንግዲህ ይሄ የሚነግራችሁ የቆየ ታሪክ ነው። የዛሬ ስንት ዓመት የነበረውን ታሪክ ነው የሚነግረው እና እኚህ አባት ያለ ጥፋታቸው መጥተው ይታሰሩና አብሯቸው እሳቸው ያሉበት ክፍል አካባቢ ላይ አብሮ የታሰረ እስረኛ ከእሳቸው ስራ አይጠፋም። ቱስ ይላል። ጥሩ ልጅ ነው እና አባ ደህና ኖት እንዴት ኖት ላግዞት ምናምን ይላል እና አይ እንደሱ እኮ አይደለም ልጄ እንደሱ አይደለም እኔ እኮ አርጅቼ እኮ አይደለም እኮ እቺን ያዝኳት እግሬን ተመትቼ ነው እንጂ አሁን እግሬ ሲሻለኝ እኮ ዱላዋን ጥላታለሁኝ ነው እንዴ አባ ምን ሆኖ ነው? አይ ኢትዮጵያ ህዝብ እኮ ለሃይማኖቱ ቀና ነው ጥሩ ነው፣ ግን ሳያጣራ ጠላኝና ደበደቡኝ። ተው ችግር የለውም እግዚአብሔር ይቅር ይበላቸው፣ የሚጠሏችሁን ውደዱ የሚረግሟችሁን መርቁ ስለሚል በተቃራኒ ይሁንላቸው አሉ። ላደረጉብኝ ነገር በሙሉ ጥሩ ተመኝቼላቸዋለሁ ብለው አሉ። በዛ የተነሳ እግራቸውን እያሸላቸው ምናምን ባዝሊን እያመጣ ምን እያለ እግራቸውን እያሸ ተግባቡ። የኔ ልጅ እግዚአብሔር ይባርክህ ይውልህ አንድ የበቁ አባት አሉ እሳቸው ጋር ሄጄ እንዲህ ያለ ነገር አየሁ ይሉታል። ምን እንደነገሩት ፖሊሱ አያውቅም ማለት ግን ስለበቁ አባቶች ነው በተደጋጋሚ የሚነግሩት።
እዚህ ጋር እሳቸው ምን እየነገሩት እንደነበረ ታሪኩ አልደረሰንም። በምን መንገድ እንደሆነ አላወቅንም። ልጁም እንዲህ ይነግሩኝ ነበር ብሎ ስላልተናገረ ይመስለኛል። እና ወይኔ የሚገርም አባት ናቸው። የበቁ አባት ታሪክ መስማት በጣም ሱስ ያስይዛል። አባ ዛሬም ንገሩኝ ይላል። ባትለኝም ለነገርህ ተዘጋጅቼ ነበር ይሉታል። ሲነግሩት ከዛ አባ ግን ለምንድን ነው ስለ በቁ አባቶች ብቻ የሚነግሩኝ ይላቸዋል። እንዴ ራስህም አይደለህ እንዴ ንገረኝ ያልከኝ? አይ ራስዎት መጀመሪያም አጀንዳዎትን አይቼዋለሁ። አባ ገሌ የሚባሉ በዚህ ገዳም የሚኖሩ እንዲህ ተሰወሩ እያልክ ትነግረኛለህ እያሉ ይነግሩኛል። እና ማለት ጽፈው አይቻለሁ አላቸው። አሉትና ሌላ ታሪክ እንኳን አጀንዳዎት ላይ የለም አላቸው። አዎ ልጄ እቺ አጀንዳ ለአንድ ዲያቆን ማስረክበው አጀንዳ ነበረች። እንግዲህ እዚህ አብራኝ ተከትላ መጣች። ስንት ዓመት ተፈረደበት አላቸው። 16 ዓመት። በጣም ያሳዝናል። እኛ አባት ምንም ባላጠፉት ጥፋት ፖሊሱም መስክሯል። ይሄ አሁን ምላችሁ መርማሪ እኛ አባት በኋላ መጨረሻ ላይ ሲጣራ የወንጀሉ ባለቤት ሌላ፣ ያጠፋው ሰው ሌላ፣ የተከሰሰው የታሰረው ሌላ፣ የተደበደቡት ሌሎች ሰዎች ናቸው። ምእመናን ከእሳቸው ጋርም ታስረው ነበረ። በታሰሩ በወራቸው ተፈተዋል። እሳቸው ግን እድሜ ልክ በሉት፣ ምክንያቱም እድሜያቸው ገፍቷል። 16 ዓመት መታሰር ማለት ኦልሬዲ እስር ቤት ጨርሱ ማለት ነው። ይሄ ልጅ ደግሞ የተፈረደበት ደግሞ 20 ዓመት ነው። ያብሯቸው ትስቱስ የሚለው እና በምን ምክንያት እንደታሰረ ፖሊሱ ያውቃል፣ ግን አልነግርህም አለው። ለዚህ እኔ ኢንተርቪው ለማድረገው ልጅ አይ 20 ዓመት የተፈረደበት ሰው ነው፣ ግን በምን እንደታሰረ መናገሩ አያስፈልግም። አንድ ነገር ግን የምነግርህ በግድያ ጉዳይ እንዳልሆነ ነው። ግድያ ጉዳይ አይደለም። የታሰረበት ጉዳይ ግን እንዲህ ነው ብዬ ልነግርህ አልችልም። ይሄ የራሳችን የውስጥ አሰራር ስለሆነ አይነገርም። ግን 20 ዓመት የተፈረደበት እስረኛ ነው። አውቆ ነው ሳያውቅ ነው ወይም ደግሞ የእውነት ወንጀለኛ ሆኖ ነው አይደለም የሚለው ነገር የታወቀው መጨረሻ ላይ ነው። ስለዚህ ይሄ ሳጅን ወይም ደግሞ ይሄ ፖሊስ ለዚህ ልጅ አሁን እኔ ኢንተርቪው ለማድረገው ልጅ ታሪኩን እየነገረው ነው ያለውና ግራ እንዳትጋቡ ብዬ ነው። እሺ ስቴፑ እንዴት እንደሆነ የየትኛው ሰው ታሪክ እንደሆነ ግራ እንዳትጋቡ። እኔ ሄጄ ኢንተርቪው ያደረኩት ልጅ ታሪክ አይደለም። እኔ ኢንተርቪው ያደረኩት ልጅ አዳማጭ ነው። አላማጭ ከዛ በኋላ አስተውሎ ያዳመጠውን ያላመጠውን ያዋሃደውን ይዞ ገዳም ገብቶበታል። እኔ ደግሞ ገዳም ድረስ ሄጄ ፈትፍቼ አውጥቼዋለሁ። ያንን ነው እንዳትረሱ፣ ግራ የሚያጋባ እንዳይመስላችሁ ብዬ ስለማስብ ነው። ለነገሩ እናንተ ልምድ ስላላችሁ ግራ አትጋቡም። ከዛ እኛ አባት የበቁ አባቶችን ታሪክ ብቻ የሚመዘግቡ የነበሩ በቦታቸው በየበረሃው እየሄዱ በተለይ ወደ ቁልቢ መስመር አካባቢ ያሉ ወደ የት መስመር መሰላችሁ? አሰበ ተፈሪ፣ አሰቦት ገዳም፣ አሰቦት ስላሴ በዛ በድሬዳዋ ምናምን መስመር አካባቢ በረሃ ላይ ያሉ አባቶች የበቁ አባቶች እጅግ በጣም ብዙ ታሪክ ያላቸው ናቸው። ለነዛ አባቶች አውራ የሚሆኑት አባ ሳሙኤል ዘደብረ ወገግ ናቸው። አባ ሳሙኤል ዘደብረ ዘዋልድባ የሚባሉት አባት በጎንደርና በትግራይ መካከል ያሉት አባት ሌላ ናቸው። ዘዋልድባ አባ ሳሙኤል ዘደብረ ወገግ ደግሞ የሚባሉ አሉ። ሌላ በጣም የሚገርም ታሪክ ያላቸው እሳቸው ገዳም አሰቦት ስላሴ አካባቢ አሰቦት ስላሴ ከመድረሳችሁ በፊት ተራራው ላይ እየወጣችሁ ምናልባት ሐምሌ 7 ገዳም የምትሄዱ ሰዎች ካላችሁ ታውቁታላችሁ። የሄዳችሁ ሰዎች ወደ ስላሴ ሳትደርሱ የመጀመሪያው ቤተክርስቲያን ስታገኙት የአባ ሳሙኤል ዘደብረ ወገግ ገዳማቸው ታገኙ። ከዛ በኋላ ነው ስላሴን የምታገኙት። እና እንዲህ አይነት ታሪኮችን በተደጋጋሚ ይነግሩታል። እና እየገረመው ነው የሚሰማቸውና አባቴ ጸሎት መጽሐፍቶትን ስጡኝ ልጸልይበት ይላቸዋል። እሺ ብለው ይሰጡታል። አይኔ ደክሞብኛል፣ ድምፅህን ጮክ አድርግና ጸልይልኝ፣ እኔ ባፌ የማውቀውን የመዝሙር ዕለትን ጸልይላለሁ፣ አንተ ደግሞ ይሄንን ጸሎት ጸልይ ብለውት የቅዱሳንን ገድል አስመጥተው ቁጭ ብሎ ይጸልያሉ። 1 ዓመት ከ6 ወር አብረው እንደዚህ ናቸው ከዚህ ልጅ ጋር ማለት ነውና እሳቸው በታሰሩ በ1 ዓመት ከ6 ወራቸው ደከሙ፣ አረፉ። እኛ አባት ማለት ነው። እና በጣም አለቀሰ፣ በጣም አመረረ። ግን በኋላ ላይ መጽሐፋቸውን ተረክቧል፣ እያነበበ ነው። ከእስረኞች ጋር አይግባባም ሳቸው ይጣላል አይደለም፣ አይቀርብም። ውትፍ ይላል የሆነች ጥግ ላይ ያቺ መጽሐፍ ያነባል። ሌላ ገድል ማምጣት ከፈለገ ፖሊሶቹን ያዛቸዋል፣ ያመጡለታል፣ ያነባል። እና
መርማሪው ማን ነው? ይሄው አሁን ሳጅኑ ነው፣ ይሄ ፖሊሱ ነው የዚህ ልጅ ወንጀል ጉዳይ የያዘው አምጥቶ ያሳሰረው። አጠቃላይ ጉዳዩ በዚህ ፖሊስ እጅ ላይ ነው ያለውና ደግሞ ምንም ወንጀል አያመልጠውም። ጎበዝ መርማሪ ነው፣ ፈልፍሎ ነው የሚያገኘው። አንዳንድ መርማሪዎች ታውቃላችሁ የርኩሳን መናፍስትን አሰራር እንደሚጠቀሙ። ወንድማችን እንዲህ አይነት አሰራር አይጠቀምም፣ ግን የሆነ የሚነግረኝ ነገር አለ ይላል። አሁን ዛሬ ላይ ከትምህርት አንፃር ስትረዱት ምን ይመስላችኋል? የሚነግረኝ ነገር አለ። ሄጄ የገመትኩት ነገር ላይ ሲሄድ አገኛቸዋለሁ ወንጀለኞቹን። በተለይ ለፍርድ ቤት ጉዳይ ስንሄድ እስረኞችን ሁለት አድርገን አስረናቸው ፖሊስ ከበን ይዘን ስንሄድ ለማምለጥ ሲሞክሩ ገና ለማምለጥ ሲያስቡ ጀምሮ ልቤ ይጠነቀቅና በጥንቃቄ ነው አብረናቸው ምን ሄደው ነው የሚለው እና ስነ ስርዓት አድርጉ ለማምለጥ እንዳታስቡ ብዬ ስላቸው ዞር ብሎ አይቶኝ እየሳቁ ጎንበስ ይላሉ አለ። ያ ምንድነው የልብ ትርታቸውን አውቃለሁ ብሎ ነግሮኛል ነው የሚለው። እንግዲህ አንዳንዶቹ ካድሬዎች፣ ሰላዮች ውጭ ሀገርም እዚህም ኢትዮጵያ ውስጥም ሌሎችም ሀገራት ላይ የደብተራዎችን አሰራር ተጠቅመው የተደበቁ ወንጀሎችን የሰዎችን ልብ ለማወቅ ጥረት ያደርጋል። ሳይካትሪስት ሳይኪክ አይነት ነገር ነው። የተዘጋ ሳጥን ውስጥ ያለው ነገር ለማወቅ ጥረት የሚያደርጉ ሰዎች አሉ። በዚህ ጉዳይ ላይ ብዙ ባለወራ ደስ ይለኛል። ሰብስቤ አንድ ቀን እንግዲህ ያው ሀገር ሰላም ሲሆን ዘርዘር ተንተን እናደርገዋለን። መንፈስ ቅዱስ በዚህ ልጅ ላይ አድሯል። የኛ አባት በረከት አድሮበታል። እኛ አባት በነገራችን ላይ ኖርማል አባት ናቸው። የበቁም አይደሉም ምንም አይደሉም። የበቁ አባቶችን በረከት ግን አግኝተዋል። በምን ጎንበስ ብለው ጉልበታቸውን ይስሙ ነበር፣ እግራቸውን ያጥቡ ነበር። ከወጣትነት ጊዜ ጀምሮ በእነዚህ በበቁ አባቶች ይሳቡና ይማረኩ ነበር። እንደ አባታችን እንደ ቅዱስ ዞሲማስ አባታችን ስለ በቁ አባቶች ታሪክ የማወቅ ስለ ተሰወሩ አባቶች ታሪክ የማወቅ ስለ በተለይ ብሔረ ብፁዓን ስላሉ አባቶች ታሪክ የማወቅ ፍላጎት ነበረበት። 40 ዓመት ሙሉ ብሔረ ብፁዓን ውስጥ ያሉት አባቶች ወይም ደግሞ ህዝቦች ምን ይመስሉ ይሆን? ይዋለዳሉ፣ ያገባሉ፣ ይጋባሉ ይባላል። ግን የበቁና የተሰወሩ ናቸው። ምን ይመስሉ ይሆን እያለ በብሔረ ብፁዓንና በብሔረ ሕያዋን ከምድር ከፍ ብሎ ስላሉት ዓለማት በጣም የማወቅ ፍላጎት ነበረው። እግዚአብሔር ያን አሳክቶለታል። ታሪኩን ብታዳምጡት ይገርማቸዋል። የቅዱስ አባታችን አባ ዞሲማስን ታሪክ ገብታችሁ አዳምጡ፣ ጋብዣቸዋለሁ። አንዲት ዛፍ ነች ከዚህ እዛ እየወነጨፈች ወስዳ ሌላ ዓለም ላይ ወስደው ከዛ በኋላ አይቷቸው አመስግነው እግዚአብሔርን አድንቆ የመጣው። እዚህም ደግሞ ሌሎች ሴት ቅዱሳን ቅድስት ማርያም ግብፃዊትን የእሷን ቅድስና ገልጦ ለህዝብ አሳይቷል። በሱ በአባታችን በቅዱስ አባት ዞሲማስ ምክንያት ነው ታሪኩም እንዲገለጥ ምክንያት የሆነውና ደስ ይላል በጣም። በእንደዚህ ነገር የሚመሰጡ አባት ናቸው እኛ አባት የቅዱስ አባታችን አባ ዞሲማስ በረከት ይደርብንና የእንደዚህ አይነት አባቶች የልብ መሻት ብዙ መጽሐፍቶች እንዲጻፉ ምክንያት ሆኗል። ለምን ብትሉ እነዚህ አባቶች በጣም ልባቸው ከነዚህ ከተሰወሩ አባቶች ጋር በመወሰዱ እኔም እንደዛ ነኝ በመወሰዱ ምክንያት አጥንተው ሄደው ሪሰርች አድርገው ያቀርቡልናል። እነሱ ህይወታቸውን ዋጋ ከፍለው ያቀርቡልናል። እኛ ደግሞ ታሪካቸውን ሰምተን እጹብ ድንቅ ብለን ወደ ቤተክርስቲያናችን እንድንመለስ ወደ ቅዱሳን እንድናይ በረከታቸውን እንድንካፈል ምልጃቸውን እንድንጠይቅ ምክንያት ይሆነናል ማለት ነው። ደስ ይላል። ስለዚህ ኖርማል አባት ናቸው፣ ግን ጉልበት ስመዋል፣ እግር አጥበዋል። በዚህ ጉልበት በሳሙበት ከንፈራቸው ደግሞ ይሄ ልጅ ግንባሩን ስመውታል። ይሄውን እምላችሁን የትኛው መሰላችሁ? ይሄ እጃቸው 20 ዓመት የተፈረደበት ልጅ እስረኛው ግንባሩን ይስሙታል፣ እጁን ይስሙታል፣ እሱም እግራቸውን ያጥባል፣ የእኚህን አባት እግር ያጥባል። እንደዚህ አይነት ነገሮች ይታያሉና በጣም ደስ ይላል። በኋላ ላይ ያው እስር ቤት ነው እንግዲህ አስቡት ይሄ ነገር ምን ያህል ነፃነት እንዳለ የበረከት ነፃነት እንዳለ በዚህ ማየት ትችላላችሁና ይመክሩታል። ልጄ ይሉታል። ከመሞታቸው በፊት የሚነግሩትን ነገር ማሰብ የጀመረው ካረፉ በኋላ ነው። ማሰብ የጀመረው በወቅቱ እንደ ኖርማል ነበር የሚቆጥረው። ተደንቆ በታሪካቸው በቅዱሳን ታሪክ ተደንቆ ታሪካቸው ላይ ብቻ ነበር ትኩረት የሚያደርገው፣ ምክሩ ላይ ትኩረት አያደርግም ነበረ። በኋላ ግን መንፈስ ቅዱስ መጥቶ እንደገና እንደ ካሴት እያጠነጠነ እየመለሰ ወደኋላ እያደረገ ሲያስታውስ ልጄ አሁን አንተ 20 ዓመት ተፈርዶብኛል እስር ቤት ውስጥ ነው ያለሁት ነው የምትለው፣ ግን እንዳንተ ነፃ የሆነ ሰው የለም አሉት። እንዴት አባ እንዴ ከቤተሰቦቼ ርቄ ከከተማ ከሁሉ ነገር ርቄ እዚህ ታስሬ ልጄ አንተ ነህ የተፈታኸው። እነሱ ቤተሰቦች እስረኞች ናቸው። ክርስቶስ ምን አለ? ሙታንን ተዋቸው ሙታናቸውን ይቅበሩ፣ አንተ ተከተለኝ አለው ናትናኤልን። በዓለም መኖር መታሰር ነው፣ በኃጢአት መኖር መታሰር ነው፣ መብላት መጠጣት መታሰር ነው።
የምድር የዓለምና የአፈር መሆን ነው ስለሚበልጠው ነገር ማሰብ። ስለ ዘላለም ህይወት ማሰብ ግን መፈታት ነው። ልጄ አሁን እኮ እዚህ ያለው ስለ ዘላለም ህይወት እንድታስብ በቃ እድሜ ልክህን እዚህ ሆነ እንደ በዓት ለምን አትቆጥረውም? እንደ ሱባኤ እንደ ትልቅ ቦታ ለምን አትቆጥረውም ይሉታል። እንዴት ነው እስቲ አሁን ኦልሬዲ ቁርጤን አውቄያለሁ፣ እስቲ ንገሩኝ እንዴት ነው ህይወቴን መቀጠል የምችለው ይላቸዋል። ይሄንን ጥያቄ የጠየቀ ነው ለካ ከእስረኞቹ ርቆ ብቻውን ተወጥፎ ገድላት ማንበብ የጀመረው። አሁን አፍንጫው ቀጥ ያለ የሚያምር ቆንጆ ልጅ ሆኖ ከሲታ ሲሆን ደግሞ አስቡት። መጀመሪያ ወፍራም ነበረ ሲመጣ፣ ከዛ እሳቸው ካረፉ በኋላ ስሜቱ ተጎድቶ ነው ተብሎ እየከሳ መጣ ተባለ። በኋላ ላይ ግን እየባሰ ሲመጣ እንዴ አባቱ አይደሉ ወይ ደግሞ አልወለዱት ወይ ወርቅ አላወረሱት ምንድነው እንደዚህ የሚያስከሳው? ኧረ አይደለም ይሄ ናፍቆት አይደለም ሌላ ጉዳይ አለ ተብሎ ተደብቀው ሲያዩት እንደ መንኩራኩር ነው የሚሰግደው። በቃ ላበላብ እስከሚው ይሰግዳል፣ ዝርር ብሎ ይወድቃል። መተው ያለብሱታል እስረኞች። ብርድ ልብስ ከስርም ያነጥፉለታል፣ ያው የራሱ የሚሰግድበት አለው። ከላይ ደግሞ ያለብሱትና ይተኛል። ጠዋት ሲነሳ ማን ያለበሰኝ ይላል። እኛ ነን ሲሉት ጸጋ ያልብሳችሁ ብሏቸው ይገባል እንጂ ቁጭ ብሏቸው አያወራም። ና እስቲ ከኛ ጋር አውራ ሲሉት አይ እኔ ሰውነቴ ይሸታል እግሬ ስለሚሸት ነው ይላቸዋል። መጀመሪያው እንደዛ ከሆነ እዛው ራቅራቅ ይሉት ነበር። በኋላ ግን ሃይማኖቱን ሲያዩት መጾም መጸለይ መስገዱን ሲያዩት ግን ሙድ እንዳይሆን ይሄ ድንገት ጿሚ ነው ጸላይ ነው ሰጋጅ ነው ተብለህ በፖሊስ ምናምን ታይቶ አመክሮ ለማስቀነስ ምናምን እንዳይሆን ይሉት ነበር። መጀመሪያ እንደ ሙድ ይዙበት ነበር። ግን እንደዛ ከሆነ እኔ እናንተ ጋር መጥቼ አልቀመጥም ነበር። ማን እንዲያቃጥርልኝ ነው እኔ ብቻዬን ተደብቄ እንደዚህ ማድረገው? የቅዱሳን ፍቅር ስቦኝ ነው። ረፉ እሺ፣ ጥሩ አይደለም ማለት ሰው ጥፋት አጥፍቶ እንኳን ሊጸጸት ይችላል። የሚሰግደው ግዴታ ፖሊስ እንዲያየው አይደለም፣ ወይም ደግሞ አመክሮን አስቦ አይደለም። ብዙ አይነት የአመክሮ ሲስተሞች ቢኖሩም ግን ከዛ ጋር ብታያይዙትም ችግር የለውም። ግን በዛ አይነት ነገር ስሜቴ ሞራሌን ባትጉዱት ደስ ይለኛል። በቃ አልደረስኩባችሁም አትደርሱብኝ፣ በቃ እንከባበር ሲላቸው በዓል ሰላማት ችግር የለውም እንደፈለክ አሉት። ወዲያውኑ አመስግኗቸው እግዚአብሔር ያክብራችሁ ሰላሜን ስለሰጣችሁ እግዚአብሔር ይስጣችሁ ብሎ ተደብቆ ይሰግዳል፣ ይጸልያል። የእሳቸው መጽሐፍ ይጸልያል። መዝሙረ ዳዊት አለ፣ ገድላት፣ ድርሳናት ትተውለት ነው ያረፉት። መጽሐፌን አምጡ ብሎ እንኳን የመጣ የለም። የእሳቸው መጽሐፍ ልሰብስብ ብሎ እንኳን የመጣ ሰው የለም። ሰብስቦ እያነበበ 7 ዓመት እስር ቤት ውስጥ እጅግ በሚገርም ትህትና አንድ ቀን ቀና ብሎ ከሰው ጋር ሳይጣላ፣ እስረኞች እንኳን ሙዚቀኞች መተውላቸው ይጨፍራሉ፣ እዛ ይዝናናሉ። አንዳንድ ጊዜ ያው መጫወት ነገር አለ፣ ሌሎች ነገሮችም አሉ። ሰባኪዎች ለማስተማር መተው ወይም እስረኞችን ለመመገብ የሚመጸውቱ ይሄ እንትን የሚባሉት ዝክር የሚሰጡ ሲመጡ ከነሱ ጋር ትንሽ ይቋደሳል እንጂ ይሄ ዓለማዊ የተባለውን ፓርቲሲፔት አያደርግም፣ አይሳተፍም ማለት ነው። እና ግን እኛ አባት የተናገሩትን ያስታውሳል፣ ያጠነጥናልና በጣም የማይረሳው ነገር ይሄ ፖሊስ የተናገረው ምንድነው የማይረሳው ነገር እኛ አባት ከተናገሩ ነገር ውስጥ ማረሳው ብሎ የነገረው ማለት ነው። አንተ እዚህ እስር ቤት ውስጥ ሆነ ታስሬያለሁ በሚለው በዚህኛው አይነት እስር ቤት ውስጥ ሆነ ራስህን ነፃ ማድረግ ትችላለህ። እንዳልታሰረ ቆጠርና እዛ ያሉትን ቤተሰቦችህን ግን ከኃጢአትም ሆነ ከተለያዩ አጋንንት እስራት ማስፈታት ትችላለህ እኮ ይሉታል። እንዲያ ባኔ ጭራሽ እኔ እኮ እድሜ ቢኖረኝ ይሄን አርገው ነበር አምኜ ተቀብዬ በልቤ የመዘገብኩት ነገር ግን እድሜ ቀደመኝ። የበቁ አባቶችን ታሪክ መስጦኝ ስለነሱ ሳፈላልግና ስጽፍ ቆይቼ መስገጃ መጸለያ ጊዜን አባከንኩት ብለው በቁጭት ሲናገሩ ያስታውሳል። ከዛ ሙስሊም ነው ባይዘው ፖሊሱ ያን ጊዜ ሙስሊም ነውና ተረተረትን ተውና ጨዋነትህ ተመችቶኛል፣ ቀጥልበት፣ አትነካካ ከነሱ ጋር። ባለፈው ተደፈረ የተባለውን የገብረ ሰዶም የተደፈረው ልጅ ሰምተሃል አይደል ይለዋል። አልሰማህም? አዎ እውነትም አንተ ከዚህ እስር ቤት በአይምሮ ወጥተሃል፣ በስጋህን ያለኸው ይለዋል። ከዛ ደስ ሲል በአይምሮ ወጥቻለሁ ማለት ነው። ከማን ነው የሚሰማው? ከፖሊሱ ነው። በለራስህን ጠብቅ፣ አንድ የተደፈረ እስረኛ አለ፣ እሱን ያው ዋጋውን ሰተነዋል፣ የደፈረውን ሰው ራስህን ጠብቅ ይለዋል። አይ እኔን እንኳን አይነኩኝም፣ ተግባብተናል፣ አነካህም ብለውኛል አለ። አይ
ይሄ እኮ ጉዳዩ እኮ ሌላ ጉዳይ ነው። ምክንያቱም መጥቶ ይሰፍርብሃል ድንገት። አጋንንት ነው እንደዚህ የሚያደርገው፣ ሸይጣን ነው እንጂ በወቅቱ ሙስሊም ስለሆነ ሸይጣን ነው እያለ እያወሩ በሃይማኖተኛነቱ ወዶታል፣ ተግባብተዋል ማለት ነው። 7 ዓመት ከቆየ በኋላ ድንገት እስር ቤት ውስጥ ሁከት ሆነ ማለት ነው። ፖሊሱ መጣ። ይሄ የምላችሁ ሳጅን ማን መርማሪ መጥቶ ምንድነው ሲላቸው ጊዜ ተደናግጠዋል። ምን ሆናችኋል አላቸው። ተሰወረ ይሉታል። ማንም ይሰወረው እንዲህ አሁን አብሮን እየሳመን በሉቻው ሰላም ሁኑ ይሴ ልትሞት ነው መሞቻ ደርሶ ነው ምን ሆነሃል ስንለው በቃ አይዟችሁ ንስሐ ግቡ እሺ ቄስ ድንገት እስረኛ ሆኖ ከመጣ እንዳትንቁት እያለን እየነገረን ብዙ ነገር አውርቶን አሁን አናስታውሰው ብቻ ጠፋ እያየ ነው አሉት። ኧረ እቺን ሙድማ ተዋት ረና ቀተ ቤት ነው ያስመለጣችሁታል እንዴ እዚህ ክፍል ውስጥ ነው ያለነው ህንጻ ነው ወዴት እኛ አምልጥስ ብንለው ወዴት ያመልጣል ከናንተ ጥይት ከናንተ ከዛ ሁሉ ጥበቃ እንዴት ነው የሚያመልጠው እውነቷን አውጣቱና ብለው ሲጊዜ እንዴ እኛ እኮ የተጫጫው ነው እናንተ እንድትመጡ ነው እኮ እኛም ደንግጠናል እኮ ያው ያየነው ተሰወረ አሉት። እኔ ራሴ ይሄን ስሰባ ድንግጥ ያልኩት በእውነት አልጠበቅኩም ይመስለኛል። ባመክሮ ምናምን ይለቁታል ብዬ ነበር ያሰብኩት። እንደገናም ደግሞ ታሞ ከእስር ቤት እዛው በጸሎት በስግደት እየበረታ አስተምሯቸው እስረኞቹን አረፈ እንዳባ እሱም ተሰወረ ወይ እጁ የሆነ ቦታ ላይ ሰውነቱ ላይ በራ ምናምን የሚባል ነገር ነበር የጠበቅኩት። ይሄ ብዙ ቦታ ስለምሰማ እጃቸው የበሩ አባቶችን ስለምንሰማ ከዛ አንፃር ነበር የተረዳሁት እንጂ ይሰወራል ብዬ ያልጠበቅኩም ነበር። ልጁ ሲነግረኝ ራሱ ክውን ያልኩት ይገርማል መምህር አለኝ። አዎ አልኩት። ፖሊሱም ልክ እንደዚህ ነበር የደነገጠው አለኝ ሲነግረኝ። ምን አላችሁ ብሎ ወዲያው ሲያናገራቸው ቄስ በእስረኛ ሆኖ ከመጣ ንስሐ ግቡ። ቄስ እስረኛ ሆኖ ከመጣ እንዳትንቁት። አይደለም ወንጀለኛ ሳይሆን ወንጀለኛ ሆኖ እንኳን ወንጀል ሰርቶ ቢመጣ ኃጢአቱን እግዚአብሔር ይጠይቀው። እናንተ ግን መስቀሉን ተሳልማችሁ ንስሐ ግቡ አለን። የሚገርማችሁ እንደዚህ ብሎ ከሄደ ከሳምንት በኋላ ቄስ መጥቷል። እዛ እስር ቤት እስረኛ ሆኖ መጥቷል። ይሄ ልጅ እንግዲህ ምን ያህል ብቃት ከእስረኞች ከራቀ ገድላት የሚያነብ ከሆነ መዝሙራት እየጸለየ የሚሰግድ ከሆነ ሌላ ምንም የሚያውቀው ነገር ከሌለና 20 ዓመቱን በዚህ አይነት ማንነት ለመኖር ቆርጦ የተነሳ ሰው ከሆነና በ7 ዓመቱ ከተሰወረ ያስኬዳል። በጣም የሚገርም ነው። እና መጡኝ አባት ሳልሙን አሏቸው። ይሄ ልጆች እኔ እኮ ክፉ ሰው ነኝ፣ እኔ እኮ እንደዚህ አድርጌ የቤተ ክርስቲያን እንደዚህ አድርጌ የመጣሁ ሰው ነኝ፣ ሳጥን መዝብሬ ነው ምናምን ብለው ይሁን አባሽ እንግዲህ መጥተዋል። እንግዲህ ካህኖት ምን እናርግ እሱን እግዚአብሔር ይጠይቆት፣ እኛ ግን ንስሐ መግባት እንፈልጋለን። እውነታችሁን ነው። አዎ ኧረ እንዴት ያለ ነገር ነው! በጣም ይገርማል። እውነት ስላከበራችሁኝ እግዚአብሔር ያክብራችሁ። እርሶን አይደለም ስልጣነ ክህነቱን ያከበር ነው ታዘን ነው። ማን ያዘዛችሁ ነገሯቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህም ያለ ነገር አለ ተረት ነው የምትነግሩኝ ያሉት እኛ አባት። አይ ልጅ አባ ተረት አይደለም አሁን በዚህ ሳምንት የተፈጸመ ነገር ነው። እርሶ እንደሚመጡ ተነግሮናል አሉ። እኔ ታስሬ እንደምመጣ እንግዲያው ሲያስተርቀኝ መንፈስ ቅዱስ ነው አሉ እና እስረኞቹ ሳቁ። እንግዲያው ሲያስተርቀኝ መንፈስ ቅዱስ ነው አሉ። ከዚህ በፊት አንድ የነገርኳችሁ ታሪክ አለች። ጣል ላድርግላችሁ አንድ 30 ሰከንድ። አንድ አባት አውቀው ጫማ ይሰርቃሉ። እስር ቤት መግባትና ማስተማር ፈልገው ግን የሚሰርቁት አንድ እግር ጫማ ነው። አባ ለምንድን ነው የሚሰርቁት? ሲሰርቁ ደግሞ አንድ እግር ጫማ ነው የሚሰርቁት። እንደው ፈልገውት እንዳልሆነ ያስታውቃል። መስታሰሩትን ብርድ ፈርተው ነው ወይስ ስለሚርቦት ነው? መጠጊያ ተው ነው? እስር ቤትን እንደመተኛ ፈልገውት ነው ሲባሉ ጊዜ አዎ ምን አገባ መጥፎ መልስ ነው የሚመልሱት። አይ እርሶማ መታሰር አለበት። ሲያስሯቸው እስር ቤት መተው ወንጌል ያስተምራሉ አሉ። የሚሰርቁት ግን አንድ እግር ጫማ ነው። ለምን? ሌባ አይደሉማ። ግን ሌባ ተብለው እንዲታሰሩ ነው የመጡት። ሌባ እንዳልሆኑ እንዲታወቅ አንድ እግር ነው የሚሰርቁት። ግን ሌባ ተብለው ደግሞ ታስረው ደግሞ ይመጡና ይታሰራሉ። እስረኞች ያስተምራሉ ማለት ነውና እንግዲያውስ መንፈስ ቅዱስን ያሰረኛሉ እኛ አባት። የእጅ አመሎትን የሚያውቁት እርሶ ነዎት። እሱ ማንኛውም ቄስ ላይ ያለ ነገር ነው። ያው መቼም የአስራት ገንዘቡንም ምኑንም ያው አንዳንዴ መቼም ማይቀር ነው አሉና አወሯቸው። እውነት ይሁን ውሸት ይሁን ባናቅም ምንድን ያላችሁት እውነት ነው አላልኩም። እና ወደ ቁም ነገሩ ሲመጣላችሁ አንድ
ማወቅ የሚፈልጉት ነገር አለ ልጆቹ ማለት ነውና ግን ሰው እንዴት ይሰወራል እኛ ግራ ተጋብተናል አሏቸው። አዎ አይ የሚሰወሩ አባቶች አሉ ብለው ስንክሳር ላይ የሚያውቁትን እኛ አባት አስተማሩ። መቼም ቃሉ ባፋቸው ስለሆነ ታሪክ ይሰማሉ። በየጊዜው ገድል ስንክሳር ሲነበብ ስለሚሰሙ የተሰወሩ አባቶችን የወንጌላዊ ዮሐንስ እንደተሰወረ፣ ቅዱስ ያሬድ እንደተሰወረ፣ አቡነ አረጋዊ እንደተሰወሩ፣ ሌሎችም ሄኖክም እንደተነጠቀ፣ ኤልያስ በሰረገላ እንዳረገ ብዙ የተሰወሩ አባቶች እንዳሉ ነገሯቸው። እስረኛው እኮ እያየነው እኮ የተሰወረው ምን አላችሁ እስቲ ንገሩኝ አሉ። ያለንማ አንድ አባት ንስሐ ግቡ እያለ እየነገረን ነው የተሰወረው። እንዳትንቋቸው እያለን እየነገረን ተሰወረ። በቃ ሌላ የምናውቀው ነገር የለም፣ ጫማም የተረፈ የለም፣ መጽሐፉ ብቻ ነው የቀረው ብሎ ነገራቸው። እና አሁን ምን አለ እስር ቤቱ ምን ተባለ ብሎ ይጠይቃሉ። እኛ አባት እንዴ ቀውጢ ሆኗል ጭራሽ እንዴት ሊወጣ ቻለ ብሎ መርማሪው ሙስሊሙ በቃ በዚህ በዛ እያጠና ነው። ወደ ቤተሰቦቹ ሄደ፣ ወደ ተለያዩ ስለሚሰግድ ምን ስለሚል ገዳማት ተፈለገ፣ ምን ተባለ። እንግዲህ ያው እየዞረን ያለን ይሄ ነው ብሎ ይነጋገራሉ። አሁን ይሄ ነገር በሆነ በወር ምናምን ውስጥ ነው ይሄ እስረኛ ደግሞ የገባው። አሁን ለኔ ደግሞ ታሪኩን የሚነግረኝ አያችሁ፣ ገብቶ ደግሞ ይሰማል ይሄን ታሪክ። አሁን በዚህ ባለፈው ወራ ውስጥ ነው ይሄ ልጅ የተሰወረው። አዎ እንደዚህ ሆኖ ብሎ ይነግሩታል። አረ የሚገርም ነው። መጽሐፉ የታል ሲባል መጽሐፉ ፖሊሶቹ ደግሞ ድጋሚ ይሄንን የድግምት መጽሐፍ አንብባችሁ ደግሞ እንደገና ደግሞ ሌሎቻችሁ ቀስ በቀስ ልትወጡ ነው ብሎ ሰብስቦ ወሰደው። እዛው እንትን ወርውሮታል፣ ማከማቻ ውስጥ ቢሮዎቸው ወርውሮታል አሉት። ከዛ እንደዛማ አይደረግም ብሎ ሄዶ ገድሉን ፈልጌ በመለም ፈለከው ሌላ ነበው የቤተ ክርስቲያን መጽሐፍ አይደል ይሄን አንብቦ እኮ ነው ችግር የፈጠረው እንዴ እንደተሰወረ አመናችሁ እንዴ ብሎ ይጠይቃቸዋል። ይሄ ልጅ እንግዲህ እኛ እየፈለግነው ነው። ወር አልፎናል እንግዲህ ያን አንድ ሳምንት ነበር፣ አሁን ደግሞ አንድ ወር ሆኗል። አንድ 40 ቀን ሆኖታል። በዚህም በዛም ብሎ ብቻ አመት ሞላው። አንድ አመት ሆነ። ምንም መረጃ የለም ምን የለ። ከዛ ፖሊሱ እየፈራ መጣና መጽሐፉን እየገለጠ ሲያይ የቅዱሳን አባቶቻችንን ታሪክ ያነባል። ምክንያቱም መርማሪ አይደለ፣ ከሱ የሚያመልጥ ምንም ወንጀል የለም። ሲያየው ድግምት ምን እንደሆነ አያውቅም። የቤተ ክርስቲያናችን መጽሐፍትም አያውቅም። ሙስሊም ነው። ከዛ ዲያቆናት ጠራና ድግምት የሚባለው መጽሐፍ ምንድን ነው ይለዋል። ድግምት ማለት እንዲህ አይነት ነው። ይሄኛው ድግምት ይሄ የቅዱሳን አባቶቻችን ታሪክ ነው። እስቲ መሰወር ምንድን ነው ሲለው ጊዜ ይሁን እንደዚህ ቅዱሳን አባቶች አሁን የተሰወሩ አባቶች ታሪክ ነው። ሲታይ ገድል ውስጥ ያሉት አባቶች አብዛኞቹ የተሰወሩ ናቸው። ከተሰዓቱ ቅዱሳን ውስጥ የተሰወሩ 4 አባቶች አሉ። ከዚህ በፊት በነፍስ ማዕድ ላይ አቅርቤላቸዋለሁ አይደለም። ከነዛ ውስጥ አንዱ አቡነ አረጋዊ ናቸውና ይሄን ሁሉ እዛ አጀንዳቸው ላይ ተጽፏል። የኛ አባት አጀንዳ ላይ ምናምን አየው። ከዛ እኛ አባት የተሰወሩ አባቶች ታሪክ ብለው ስላቀረቡ ያንን ስላየ ገድል ውስጥ ገብቶ ሲያይ የእውነት እንደሆነ ፖሊሱ ደረሰበት፣ እውነት እንደተሰወረ። ከዛ እኔማ ክርስቲያን ሆናለሁ አለና ወዲያው ክርስቲያን ሆነ። ደስ አይልም? በእርግጥ እኔ እንደ ኦርቶዶክስ ነው ደስ ይላል ያልኳችሁ። እንደ አንድ መርማሪ እንደ መንግስት ስታዩት ደግሞ ጠይቀውታል። ለምን ነው ሙስሊም ኦርቶዶክስ የሆንከው ክርስቲያን የሆንከው ሲሉት ጊዜ እንዴ አንድ ሰው ጸሎት እየጸለየ እየሰገደ አንድ ሃይማኖተኛ ሊያደርግ የሚገባውን ስርዓት እያደረገ ስጋውን መሰወር ከቻለ እኔ ታዲያ ወደዚህ እምነት ማልመጣበት ምን ምክንያት አለ? ይሄን ነው፣ ሌላ ምንም ምክንያት የለኝም። ይሄን የመሰለ ተአምር አይቼ ተመራምሬ ደርሼበታለሁ። በጣም የሚገርማችሁ ቅዱስ ዮሐንስ አፈወርቅ የብዙ ቅዱሳንን ገድል ይጽፍ ነበረ። በዘመኑ ብዙ ሰማዕታት ነበሩና ብዙ አባቶች ይጽፋሉ በወቅታቸውና እገሌ ሰማዕት የሚባለው እንደዚህ ጻፈ፣ እንደዚህ ደሙ እንደዚህ ብዙዎቹን ፈወሰ፣ አንገቱ ከተሰየፈ በኋላ ደሙን አንስቶ ነፍሰ ጡሮች እንደዚህ ማለት መካኖች ሲቀቡት ወለዱ ምናምን የሚባሉ ታሪኮችን ይጽፋል። ግን ጸሐፊ ብቻ ነው ያ ሰው። በኋላ ላይ በቅዱሳን ታሪክ እየተመሰጠ መጥቶ ደግሞ እሱ ራሱ ቅዱስ ሆኖ ደግሞ ያልፋል ማለት ነው። የቅዱሳን ታሪክ የሚጽፉ ሰዎች እና እግዚአብሔር ከብዙዎች አባቶች ያስተምረናል። እና እኔ እምነቴን ቀየርኩ አለ። ስለዚህ እኔ እንደዚህ አይነት ነገር አይቼ አላቅም በፍጹም። በጣም ከባድ የሆነ ነገር ነው። ሰምቼ አይቼ እማላቀውን በኦርቶዶክስ ውስጥ ራሱ እንዲህ አይነት ነገር አሁን በዚህ ዘመን አለ ወይ ሲባል አንዳንዴ አለ ሲባል እንዴ እነዚህን አባቶች ማየት አለብኝ ብሎ ገዳማት ሁሉ እየሄደ
እንደገና በፊት ሙስሊም ሆኖ ነበር ለወንጀል ምርመራ የሚሄድ የነበረው የምን መሰወር እያለ እንዲያውም ምን ብሎ ነበረ አስመልጣችሁት ነው ምናምን የሚለው ነገር እንደማይሆን አወቀና በድግምት ነው የወጣው። የሆነ ድግምት አድርጎ ነው የወጣው እንጂ በፍጹም በሌላ ሊወጣ አይችልም፣ አይናችንን ጋርዶ ነው የወጣው ብሎ ነበር የሚያስበው። ከዚህ ቤት እንደነገርናችሁ ከእስር ቤት የሚወጡ አንዳንድ ደጋሚ ደብተራዎች ስላሉ ማለት ነው የሰውን አይን ይጋርዱትና ዕፀ መሰውር የምትባላለች። ዕፀ መሰውር በነጋችን ላይ ስጋችንን አይደለም የምትሰጉረን፣ እኛው እንዳለን ሆነን ያ የሚመለከቱን ሰዎች እንዳያዩን አይናቸው ላይ ዳፍንት ይሆንባቸዋል ማለት ነው። ከዛ አጠገቡ ላይ መተን እንዲህ ብንል ለሱ የሚታየው እንደ ክሎኪንግ ዲቫይስ ወይም እንደ ናኖ ቴክኖሎጂ ከዚህ መስታወት በስተጀርባ የሚታየው ፎቁ እንደሆነ ሁሉ እናንተ አትታዩትም። አለቀ። አትታዩትም ማለት እናንተ ተሰውራችኋል ማለት አይደለም። መንፈሱ አይኑን ጋርዶታል ማለት ነው። ሌላ ኢሜጅ፣ ሌላ ኢሉዥን ወይም ደግሞ ቅዠት ወይም ደግሞ የሆነ ውዥንብር ነገር ፈጥሮበታል ማለት ነው አይኑ ላይ። እና ይሄ ፖሊስ በፊት ሙስሊም ሆኖ ለምርመራ የሄደባቸውን ገዳማት እንደገና ኦርቶዶክስ ክርስቲያን ሆኖ ተመልሶ ማሩኝ ይቅር በሉኝ አጥፍቻለሁ እያለ የሄደ በረከታቸውን ከቅዱሳን ተካፈለ ማለት ነው። ይሄንን አሁን ያቀረብኩላችሁ ገጠመኝ በፊልም መልክ እንዲሰራ ስክሪፕቱን ጽፌ ለሆነ ፊልም ዳይሬክተር ሰጠሁትና አየውና ኧረ እኔ እዚህ ውስጥ አልጨማለቅም፣ እኔ እንደዚያ ነገር ሃይማኖት ምናምን ነገር አይመቸኝም አለ። አታምንበትም በዚህ ነገር? አንብቦ ጨርሶታል። የእውነት ነው ግን አሁን ሰው ይሰወራል፣ አሁን ማን ያምነኛል ብሎ አናናቀኝና ከዛ ወይኔ ገንዘብ ቢኖር ወይም ደግሞ እንደው ጊዜ ቢኖረኝ፣ ገንዘብ እንኳን ችግር የለውም ግን ጊዜ ቢኖረኝ ኖሮ እንደው በየቀኑ የምትድን ነፍስ ታመልጠኛለች እንጂ ፊልም ለመቅረጽ ብዬ 6 ወር 5 ወር ወዲያ ወዲህ ካሜራ ይዘን አክሽን ከት እያልን ስንል ስንት ከት የሚሆን ህዝብ አለ መዳን የሚገባው። ያንን ብዬ ነው እንጂ እውነት በሰራሁት ነበር አልኩኝ። አሁን የነገርኳችሁን ታሪክ የሚገርም ታሪክ እኮ ነው በእውነት። ያው እኔ አውጥቼዋለሁ አደባባይ ላይ። ወንድሞቼ የፊልም ዳይሬክተሮችም ፕሮዲውሰሮችም ከሆናችሁ ራሱን መስራት ትችላላችሁ በፊልም መልክ ወይም ደግሞ ተመሳሳዩን የልብ ወለድ መልክ መስራት ትችላላችሁ። እኔ ራሱ ቢሰራ ደስ ይለኝ ነበረ። አቅሙ ችግር የለውም። አሁን ድሮ እኔ ዳአማት ወይም የገበና ድራማ ፕሮሞሽን ክሩ አባላት ውስጥ በነበርኩበት ጊዜ ፊልም የመስራት ፍላጎት ነበረኝ። የቅዱስ ያሬድን፣ የአቡነ ገብረ መንፈስ ቅዱስን፣ የአቡነ ተክለ ሃይማኖትን ታሪካቸውን አውቀው ስለነበረ ይሄንማ በፊልም እንደ ግብፃውያን ኦርቶዶክሶች እሰራዋለሁ ብዬ በሆነ የነበረ የፊልም ባለሙያ የሆንኩት ሲኒማቶግራፈር ለመሆን ፍላጎት ያደረብኝ ወይም ደግሞ ዳይሬክተር፣ የፊልም ዳይሬክቲንግ ፕሮዲውሰር ምናምን ውስጥ እንደዚህ አይነት ይሄ አርት ውስጥ የመግባት ፍላጎት ያደረብኝ ለዛ ነበረ። በኋላ ላይ ግን ጊዜ ማባከን ሆነ። አንድ ፊልም 6 ወርም 1 ዓመትም ተሰርቶ ዋጋ ተከፍሎበት ገንዘብ ወጥቶበት ስንት ለፍተንበት ተሰርቆ ምንም ሳንቲም ሳይገኝበት አደባባይ ላይ የማን መጫወቻ ሲሆን እና ዳይሬክተሮችና ፕሮዲውሰሮች ሲያዝኑ ጸጉራቸውን ሲነጩ ሲያብዱ ሳይ ወሮባለው እንደ ስንት ዋጋ ከፍዬበት ደግሞ እንደዚህ ጊዜን መስዋዕት አድርጌ ከመጸለይም ከምንም ከገዳማትም ቀርቼ ስንት ህዝብ ማድንበትን ሰዓት ወደዚህ ከፍዬ እንደገና ቢሰረቅ ምን ሊሆን ነው ብዬ ትውት አድርጌው ኧረ ፊልም የራሱ ጉዳይ ብዬ በየቀኑ ሰዎችን ማዳን ይሻላል ብዬ ነው አሁን እዚህ ውስጥ ያለሁት። አክሽን ከት ስል እዚህ ጋር አክሽን ከት ይባልብኛል እና ያን ነው እንጂ አሁንም ውስጥ ያለ ባይሰረቅ እውነት ፊልም የመሰረቅ እድል ባይኖረው ስንት እውነተኛ የሚገራርሙ መንፈሳዊ ፊልሞችን በሰራን የቅዱሳን አባቶቻችንን በጣም የሚገራርሙ ታሪኮች እኮ አሉ። ገድላት ውስጥ እኮ ስትገቡ የተክልዬ ታሪክ ብቻ ራሱ አይገርምም? ተውት። ከተክልዬ ከመወለዳቸው በፊት የቅድስት እግዚአብሔርና የጸጋ ዘአብን ብቻ እስቲ ታሪኩን እስቲ እዩት። የሚገርም እኮ ነው። ብቻውን ወደ አንድ ሲዝን አይሞላውም እንዴ 20-30 ክፍል አይሞላውም። በጣም የሚገርም ታሪክ እኮ ነው ያላቸው። የአቡነ ተክለ ሃይማኖት ደግሞ የግላቸው ደግሞ ተውት፣ የሚገርም ነው። እኛ ስንፈዝ አንደርወርልድ የሚባለው ፊልም ተሰራበት። የአቡነ ተክለ ሃይማኖት ገድል ነው በነገራችን ላይ አንደርወርልድ ፊልም። እዛ ላይ የእሳቸውን ገድል ወስደው 50%ቱን ሰርተውበታል። እኛ እዚህ ስንተኛ ስናንቀላፋ ማለት ነውና ተውት፣ እዚህ ውስጥ አልገባምና ወንድማችን ፖሊሱ ወደ ኦርቶዶክስ የተመለሰበት አንዱ ምክንያት ይሄ ነውና እኔ ኦርቶዶክስ የሆንኩት በዚህ ምክንያት ነው ብሎ ለዚህ እኔ ኢንተርቪው ለማድረገው ልጅ ነገረው። ከዛ አንገቴ እንደፋዋል። ይሄ ልጅ ለኔ ሲነግረኝ አይዞህ አንተም ቄስ ከመጣ ንስሐ መግባት እፈልጋለሁ ብሎታል። መጀመሪያ የተዋወቁት እና አንድ ቄስ ከመጣ እሳቸውን ማናገር እፈልጋለሁ እባክህ አገናኘኝ ብሎት ነበረ። በዚህ ምክንያት ነው የተግባቡት የተዋወቁት። እና መንፈሳዊ ለመሆን ያለው ፍላጎት አይቶ አሁንም በደንብ ከተጋ ከሰገድክ ምንም የማትሆንበት ምክንያት የለም
መሰወር አይደለም ሌላ ለሰው መርዳት። እስር ቤት ሆኖ ውጭ ያሉትን ሰዎች መንፈስ ያስር ነበር ይሄ ልጅ። ሌላ ያልነገርኳችሁ ነገር ውጪ ቤተሰቦቹ ጋር ሊጠይቁት ሲመጡ በህልማችን አየንህ እንደዚህ ሆነ፣ ከዛ ሂጂ ጻድቃኔ ማርያም ሄደሽ ተጠመቂ፣ በዚህ ሳምንት ከሄደሽ ተጠመቂ፣ ቶሎ በይ፣ የቤታችሁ ውስጥ የገባ መተት አለ መንፈስ አለ ብለህ በህልም መተህ አናገርከኝ ትለዋለች። ምሳ ልታደርስ መታ እህቱ የዚህ ሰው የታሰረው 20 ዓመት የተፈረደበት ሰው ማለት ነው። አዎ ይሆናል ብሎ ዝም ይላታል። እየጸለየ መሆኑን ግን ፖሊሶች ምናምን አንዳንዴ ይነግሯታል። ይጸልያል፣ ይሰግዳል፣ ለዛ ነው ጎበዝ ነው ብርቱ ነው ብሎ ይነግሯታል። ወንድም ይጸልይልን እሺ፣ አንተ እዚህ ያለሁት ይሻላል፣ እኛ እዛ ቆሽሸን በክት ሆነናል ትለዋለች። ክርስትና ስማቸውን ሰብስበሽ አምጪልኝ ይላታል። ይሰግዳል። እንዲህ ያደረገ የሚረዳ ሰው ነው እሱ። በስጋው ታስሮ በነፍሱ ግን የተለቀቀ ነው። እቤታቸው ድረስ መሄድ ችሏል ማለት ነው በህልም። እንደ አባታችን እንደ ኢትዮጵያዊ መናኝ የሚለው ፊልም አይታችሁታል መሰለኝ ብዬ አስባለሁ። ግብጾች የሰሩት ፊልም አለ። ኢትዮጵያዊ መናኝ ነው። ግብጽ ውስጥ ሄዶ ነው የኖረውና በአት ውስጥ ሆኖ እየሰገደ በመንፈስ ግን ከስጋው ነፍሱ ወጣ ሄዳ በየቤቱ እየሄደች ህሙማንን ትፈውስ ትባርክ ነበር። የኚህ ሰው አባት ነፍስ ማለት ነው። እና ብዙዎች ሰዎች በቅዱሳን ተባርከዋል። ገብታችሁ ምናልባት ኢትዮጵያዊ መናኝ የሚለው ፊልም ጋብዣችኋለሁ። ብዙ ፊልም እየጋበዝኳችሁ ነው። ጻፉት እሺ፣ እዩት። የግብጽ ፊልም ነው፣ በአማርኛ ተተርጉሟል። እና እኔ ይሄንን ታሪክ ተሸክሜ ወደ ቤቴ ስመጣ ሰውነቴ ውርር እያደረገኝ እንደው የቅዱሳን አካሄድ በጣም ይገርማል። ይሄ ልጅ ተሰወረ እና ምን ይል ነበር አሉ መጨረሻ ላይ ረስቸው። ዋናው ልክ እኛን እየነገረን ክርስቶስ እጁን ተበስቶ ከጎኔ ይታየኛል አለን አሉ ልጆቹ። እጁን ተበስቶ ከጎኔ አሁን እናንተ አታዩትም ከጎኔ ቆሞ ይታየኛል እያለ እየነገረን ሊወስደኝ እየመጣ ነው እያለ እየነገረን የተሰወረው አሉ። እኛ ደግሞ ተረት የሚያወራ ወይ ማለት ዝም ብሎ በቃ ህልሙን ሊነግረን መስሎናል። ከጎኔ አሁን ቆሞ ይታየኛል፣ እጁ ተበስቷል፣ ደሙ ትኩስ ነው ምናምን ይለኛል አለ። እስረኞቹ ሲናገሩ ነው እንግዲህ ለዚህኝ ልጅ ነው የሚነግሩት፣ ለኔ ኢንተርቪው ለማድረገው እና ተሰወረ። ይህንን ስሰማ አሰቦት ገዳም አሰቦት ስላሴ አሰበ ተፈሪ ያለው በረሃ ላይ ያለው አሰቦት ገዳም ላይ የአባታችን የአባ ሳሙኤል ዘደብረ ወገግ ገድል ላይ ተጽፏል። እዛ ገዳም ላይ ምናልባት ታሪኩን ከአባቶች ሰምታችሁ ሊሆን ይችላል። አንድ የሚያስቀድሱ ምስኪን ምእመን የሆኑ አባት ከዚህ በፊትም ተናግሬዋለሁ። የዛሬ 4 ዓመት ቅዳሴው ካለቀ በኋላ አሜን ከተባለ በኋላ ጌታዬ መጣ ኢየሱስ ክርስቶስ። አቅርብ ጊዜ በደርግ ጊዜ የተፈጠረ እንትን ነው፣ ተአምር ነው። በደርግ ጊዜ ቤተክርስቲያኑን የሰሩት አባታችን እንደተናገሩት ከሆነ አሰቦት ስላሴ የተሰራው በአፄ ኃይለ ስላሴ ጊዜ ነው። በአፄ ኃይለ ስላሴ በሄሊኮፕተር ነው የተሰራው ቤተክርስቲያኑ። ሄሊኮፕተር እየተመላለሰ ነው የሰራው ነው የሚባለው። እና ያለቀው ግን በደርግ ጊዜ ነው። እና በደርግ ጊዜ ቤተክርስቲያኑ ብርቅ ስለነበር በጣም የሚያምር ለገጠሩም ህዝብ በጣም የሚገርም ስለነበረ ከልቡ ነበር ህዝቡ የሚጸልየው አሉ። እና እኛ አባት ምእመን ናቸው፣ ካህን አይደሉም፣ መነኩሴም አይደሉም። ግን ከካህናት ጋር አብሮ ይሰግዳሉ፣ ይጸልያሉና ምስኪን ሰው ናቸው። ልክ ቅዳሴው ካለቀ በኋላ ጌታ ኢየሱስ ክርስቶስ ፊት ለፊት መጣ ነው የሚሉት። ጌታ ሆይ ልትወስደኝ መጣህልኝ እያሉ እየሄዱ ሰው ዞሮ እያያቸው ተሰወረ። ገድሉ ላይ ተጽፏል። በአፈ ታሪክም እዛ ይወራል። ሄዳችሁ ብትሰሙት አለ ይሄ ታሪክ ይነገራል። ተሰወሩ፣ እየታዩ ተሰወሩ። እንዲህ አይነት ነገሮች አሉ በየቦታው ላይ ተሰወሩ የሚባሉ አባቶች አሉና መሰወር ምንድን ነው ሲባል ለኛ ነው ከዓይናችን የሚጠፉት እንደሚለው አይደለም። ከነስጋቸው ይሰወራሉ ከነስጋቸው እንጂ እንዳልኳ እንደ ጸመ ሰውር አይደለም። ደስ አይልም እንዲህ አይነት ነገር መስማት። ግን ልብን እኮ ምስጥ ነው የሚያደርገው። ቤተሰቦቼ እኔ በጣም ነው ደስ የሚለኝ። ወደዚህ ነገር ይስበኛል፣ እሳባለሁ ወደ እንደዚህ አይነት ነገር ምን ይሆን እና ቤተሰቦቼ ይሄን የመሰለ ታሪክ አቅርቤላችኋለሁ። እድለኞች ናችሁ በእውነት። እኔ እድለኛ ነኝ ብዬ ጨርሻለሁ። እናንተ ግን እድለኞች ናችሁ። ይሄንን ስንሰማ እስረኞች ቢሰሙት ደስ ይለኛል። እስር ቤት መግባት የሚፈሩ ሰዎች ቢሰሙት ደስ ይለኛል። ምክንያቱም እስር ቤት መግባት ማለት የሱባኤ መያዣ፣ ከእግዚአብሔር ጋር መነጋገሪያ ጊዜ ማግኛ ነው። ጭፈራ ቤት ከመሄድ መትረፍ ነው። ከማመንዘር መትረፍ ነው። ከመብላት ከመጠጣት ማለት ይሄ ምግቡን ሳይሆን እንደፈለጉ ከመፋነን መትረፍ ነው። እስር ቤት መሰብሰብ ነው። በጥሞና በአርምሞ እግዚአብሔርን የምናመልክበት ቦታ እንዲሆን መምረጥ ነው።
አምኖ መቀበል ነው እስር ቤት ማለት ቤተሰቦቼ። በጣም በጣም የሚገርማችሁ ነገር እስር ቤት ውስጥ ያለ ሰላም ምን እንደሆነ የምታውቁት መንፈሳዊ ስትሆኑ ነው። በጣም ብዙ ሰንበት ተማሪዎች፣ ዲያቆናት፣ የተለያዩ ካህናት ወይም ደግሞ አንዳንድ ጽዋ ማህበርተኞች እስር ቤት በሚታሰሩበት ሰዓት ወዲያው ጸሎት ያስጀምራሉ። ቶሎ ብሎ ማህበር ይመሰርታሉ። የሆነ ደስ የሚል ነገር አለ። የሚሻለው እሱ ስለሆነ ነው። በጸሎት የተጉ እስር ቤት ሆነው የተሰወሩ በጣም ብዙ አሉ። አባ በጸሎተ ሚካኤል አቡነ ተክለ ሃይማኖት ከመነሳታቸው በፊት የነበሩ አባት አሉ። እስር ቤት ሆነው እስረኞችን ያስተምሩ ነበረ፣ ወንጌል ያስተምሩ ነበረ፣ ያበቋቸው ነበረ እስረኞችን። እስር ቤት ሆነው ቅዱስ ጳውሎስም ቅዱስ ሲላስም ቅዱስ ሉቃስም ሁሉም ሐዋርያት የተባሉት ያልታሰራለ እንዴ? እስር ቤት ሆነው ግን የብረቱን ሰንሰለት በጥሰዋል። ለምን? የአርምሞ ጸጥ ያለ ቦታ ስለሆነ ይጸልያሉ፣ ይመሰጣሉ። 1 ዓመትም 2 ዓመትም 14 ዓመትም የሚታሰሩ አሉ ቅዱሳን ሆነው እስር ቤት። ነብዩ ኢሳያስ እስር ቤት ታስሯል። ኢትዮጵያዊው ንጉስ አቤሜሌክ ንጉስ ሳይሆን ኢትዮጵያዊው ሰው አቤሜሌክ ኢሳያስን ያግዘው ነበረ። ነብዩ ኢሳያስን ማነው ኤርሚያስን ይቅርታ፣ ነብዩ ኤርሚያስን ያግዘው ነበረ። በእንደዚህ አይነት እስር ቤት ውስጥ ያሉት ግዞት ማለት ጉድጓድ ይቆፈራል። ረጅም ጉድጓድ ይቆፈርና እዛ ታች ነው በገመድ የሚገባው እስረኛው። ከዛ ገመዱ ይወሰድበታል። ለፍርድ ሲሆን ለአንዳንድ ጉዳይ ሲሆን ገመድ ይላክለትና ገመዱን ይዞ ይወጣል። አንዳንድ ጊዜ ነው ይሄም እና ጨለማ ክፍል ውስጥ ነው። ብርሃን የለም። ምግብ ብቻ ይወረውለታል። ያን ይበላል። ህይወቱን ያቆያል። ብርሃን አያይም። ግዞት ይባላል። ይሄ በጣም ከባድ ወህኒ ቤት አለ። እንደዚህ አይነት ነገሮች ውስጥ የሚታሰሩ ሰዎች በጣም ብዙ አይነት ተአምራትን ሲያደርጉ ይታያሉ። የሚገርማችሁና ቅዱስ ጳውሎስ ከሐዋርያት ጋር ታስሮ ከደቀ መዛሙርቶቹ ጋርም ታስሮ በዝማሬ ምክንያት እየዘመሩ የእስር ሰንሰለታቸው ተበጥሶላቸዋል። የእስር ቤቱ በር ተከፍቷል። መላእክትን የሚስብ ቅድስና አግኝተዋል። ስለዚህ እስር ቤት ማለት በቃ ዓለምን ትጉት አድርጎ ውዥንብሩን ትጉት አድርጎ ለተወሰኑ ዓመታት ያክል ከእግዚአብሔር ጋር መገናኘት ማለት ነበረ። አሁን ደግሞ እስር ቤት ሆነው ማፊያ የሆኑ እስር ቤት ሆነው እገሌን ግደሉት፣ እገሌን እንደዚህ አድርጉት ብሎ የሚያዙ እስረኞች ሁሉ አሉ። ሐሺሽ የሚሸጡ እስር ቤት ሆነው ውጪ ላይ ኃይለኛ ቢዝነስ የሚሰሩ አሉ። እስር ቤት ውስጥም ቢዝነስ የሚሰሩ አሉ። እነዚህ ደግሞ ያልታደሉ ናቸው። አለመታደል ነው በእውነት። እስር ቤት ውስጥ ሆነው ወንጀላቸውን ያላቆሙ አሉ። እና አቤት እውነት የስጋ እስር ቤት በመንፈስ በህሊና ደግሞ መፈታት ነው፣ እንደ መንፈሳዊ ቋንቋ ስታዩት። ለዚህ ነው አንፈራም፣ አንሰጋም፣ አንጠራጠርም እግዚአብሔር። ቀጥሉት መዝሙሩን የምታውቁት ከሆነ። ስለዚህ በብዙ አይነት ቦታ ላይ ክርስቲያኖች እስር ቤት ታጉረው ሲታሰሩ መጀመሪያ ማድረግ ያለባቸው ወደ እግዚአብሔር ነው። በቃ እረኛዬ እግዚአብሔር ነው ብሎ መዘመር፣ መጸለይ፣ ጸሎት መጽሐፍ አምጡልኝ ብሎ ከቤተሰብ ጋር መጀመሪያ የጸሎት መጽሐፍና መጽሐፍ ቅዱስ አምጡልኝ፣ ገድላትን አምጡልኝ፣ ድርሳናትን አምጡልኝ፣ ከመንፈስ ቅዱስ ጋር ለመገናኘት ጥረት ማድረግ ነው። በየትኛው አጋጣሚ እስር ቤት እንደምትገቡ አይታወቅም። መቼ እንደምንገባ አናቅም። ሁላችንም በሐሰት ተከሰል ልንገባ እንችላለን። በእጃችን ሰበብ ሆኖ የሆነ ሰው አጥፍተን ሰው እስር ቤት ልንገባ እንችላለን፣ አናደውን አበሳጭተውን። እንዲሁም ደግሞ በጅምላ ልንገባ እንችላለን። በጅምላ ማለት ይሄ እንዴት ነው? ከኑግ የተገኘ ሰሊጥ አበ ተወቀጥ እንደሚባለው ዝም ብለህ ትገባለህ ተሞጅረህ ማለት ነው። በብሔር ምክንያት መታሰር አለ፣ በፖለቲካ ምክንያት መታሰር አለ፣ ብዙ ነገር አለ። ግን ማተብ ያሰረ ማንኛውም በተለይ ሃይማኖተኛ የሆነ ሰው ማለት ነው አጠቃላይ እስር ቤት ውስጥ ሲገባ ቀጥታ እስከ ዛሬ ጊዜ አልሰጠውህም ነበረ፣ እስከ ዛሬ ካንተ ጋር መገናኘት አልቻልኩም ነበረ፣ አሁን አንተን የማገኝበት የምናወራበት ሰዓት አግኝተናል ነው የሚባለው። እዛም ስል ልጆቼ ስል ምን ስል ስንጦለጦል እንደው ማስቀደሻ አይደለም መማሪያ አይደለም እንደው ቤተክርስቲያን መሳለሚያ ቀና ብሎ ጉልላቱን አይቶ እንደዚህ መሳለሚያ እንኳን ጊዜ አልነበረኝም፣ አሁን ግን በግላጭ አግኝቻለሁ ብላችሁ ስዕል ከቤት አምጡልኝ ብላችሁ ስዕል ግድግዳ ላይ እንዲለጠፍ ይፈቀዳል። እሱን ለጥፋችሁ መስገድ ነው። ሴቶቹም ወንዶቹም እስረኞች ወንጀል ሰርታችሁም ግቡ፣ ሳትሰሩም ግቡ፣ ብቻ ዞሮ እስር ቤት ገብታችኋል ማለት ነው። እውነት እስር ቤት ትልቅ ትምህርት ቤት ነው። የማረሚያ ቤት ተብሎ የተጠራውም እንደ ዓለማዊ ሲታይ ሙያ ያስለምዷቸዋል፣ ብዙ ነገር ያስለምዷቸዋል። ግን እንደ መንፈሳዊ ስታዩት ግን ለመጾም፣ ለመጸለይ፣ ለመስገድና ከእግዚአብሔር መልስ ለመቀበል በጣም ቅርብ የሆነ ቦታ ቢኖር መቼም እስር ቤት ነው እያልኳቸዋለሁ። ጸጥ ያለ ቦታ ነው፣ ዝም ያለ ቦታ ነው። ገዳማትም ሄዳችሁ
ይሄንን ነው መመኘት ያለባችሁ። ስጋችንን ለነፍሳችን ለማስገዛት ነው ጥረት ማድረግ ያለብን ብቻ ነው ብዬ ልናገር የምችለው። እኛ አባት የተናገሩትን ነገር በተግባር ፈጽሞታል ብዬ አስባለሁ። ያ የተሰወረው ሰው ወንድማችንም ደግሞ ሮጦ ከእስር ቤት እንደወጣ ገዳም የገባው ይሄን ታሪክ በልቦና ውስጥ ስላለ ነውና ምንድነው ሐሳብህ ስለው እኔ አላቅም መምህር፣ ይሄ ታሪክ ዝም ብሎ አይምሮዬ ላይ ይመላለሳል፣ ገዳም ውስጥ ብቀመጥ ደስ ይለኛል የሚለው። በቃ ይገርማል። እና የተዋወቅነው እስር ቤት ነው። ታሪኬንም ገጠመኝንም ይሰማ የነበረው ካፌ ብቻ ነበረ። በስፒከር አንዳንዴ ለመስማት ሲሞክሩ ያው ብዙም ስለማይስማሙ ስለማይደማመጡ አንዳንዶቹ እስረኞች ትንሽ ቴፑን ይሰርቋቸዋል፣ ይሰብሩባቸዋል፣ ብዙ ነገር ፍላሽ ይሰረቃል ምናምን። በደንብ ማዳመጥ የጀመረው ግን ከእስር ቤት ከወጣ በኋላ ነው። ከዛ ውጭ በተረፈ ካፌ የምተርክላቸው ገጠመኝ ለእናንተ የነገርኳችሁን ገጠመኝ ሄጄ እዛ እንደገና ተርክላቸዋለሁ፣ እንደገና አስተምራቸዋለሁ። ከዛ ስነ ልቦና ትምህርት ደግሞ የሚባል አለ፣ የመቀየር ትምህርት የሚባል አለ፣ የመለወጥ ትምህርት የሚባል አለ፣ የመጽናት ትምህርት የሚባል አለ። በጣም ብዙ ነገሮች አሉ። እንደየቦታው ነው። እናቶችን ጨሌ ለማስጣል ሲሄድ የማስተምረው ራሱ የቻለ ሌላ ትምህርት አለ። የእስረኞች ለብቻ፣ ሆስፒታል ደግሞ ያሉትን በሽተኞችን ደግሞ ለማጽናናት ከህመማቸው እንዲያገግሙ ካላገገሙም ደግሞ አምነው እንዲቀበሉ የሚያስችል እግዚአብሔር ይፈውሳል። ግን ከበሽታ መፈወስ መዳን ማለት አይደለም። መዳን ማለት ይሄኛው ነው ብዬ የሚቀድመውን መዳን እንዲያውቁ አስተምሬ የማስተምርበት መንገድ አለኝና እግዚአብሔርን የለመንኩት ምንድነው የቅዱሳን በረከት በእኔ ላይ እንዲያድር ነው። ምክንያቱም ይሄን የመሰለ ታሪክ ሰምቶ መጥቶ እጅ አጣጥፎ መቀመጥ በጣም ያስወቅሳልም ያስጠይቃልም፣ እንደገናም ደግሞ ደስ አይልም። ዕዳ ነው። አሁን ይሄን ታሪክ ከሰማችሁ በኋላ ዕዳ ነው ያሸከምኳችሁ። የምን ዕዳ? የጽድቅ ዕዳ፣ ፍሬ ማፍራት ዕዳ። እነሆ ምሳር በየዛፉ ስር ተቀምጧል። መጥረቢያ ማለት ነው። ፍሬ የማያፈራ ሁሉ ይቆረጣል ይላል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ከተሰወሩት ቅዱሳን አባቶቻችን በረከት ረድኤት ያካፍለን። በየቤታችን መጥተው ይዳብሱን። በህይወት ያሉትም ተነጥቀው ወደ እግዚአብሔር የሄዱትም በቃል ኪዳናቸው ይርዱን። ሰላም ነው።